ዜና እረፍት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለረጅም ዓመታት በሰበካ ጉባኤና በልዩ ልዩ መምሪያዎች ያገለገሉት መጋቤ ሥርዓት ስብሐት ምስጋናው ከዚህ ዓለም ድካም አረፉ። ዲያቆን ቴዎድሮስ ፍስሐ ዝርዝሩን እንደሚከተለው አዘጋጅቶታል። ክቡር መጋቤ ሥርዓት ስብሐት ምስጋናው ከአባታቸው ከመምህር ምስጋናው ገብሬ ከእናታቸው ከወይዘሮ ሰገዴ ይግዛው በቀድሞ አጠራር በወሎ ክፍለ ሀገር በቅዱስ ላስታ ላሊበላ አውራጃ በቅዱስ መቂትና ሾደሆ ወረዳ ልዩ ስሙ ወፍጭና ማርያም ደብር በ1930 ዓመተ ምህረት ሰኔ 16 ቀን ተወለዱ። እድሜያቸው ለትምህርት ሲደርስም በዚሁ ክፍለ ሀገር ላስታ አውራጃ አምባዬ ሚካኤል በሚባል ደብርም ክርስትና አባታቸው ከአባ ገብረ እግዚአብሔር ክዳነ ከፊደል ሐዋርያ 150 ዳዊትን 15 መዝሙረ ነቢያትንና መኃልየ ሰለሞንን ተምረዋል። ቀጥሎም ወደ ሀገራቸው በመመለስ በደብረ ሃይማኖት ገራገራ ቅዱስ ጊዮርጊስ የድጓ መምህር ከነበሩት መምህር መንግስቱ ጎሹ ከውዳሴ ማርያም ዜማ እስከ ጾመ ድጓ ድረስ ተምረዋል። ከብፁዕ አቡነ እንድርያስም ማዕረገ ድቁናም ተቀብለዋል። ቅኔ ትምህርትም በደቡብ ጎንደር ቃጤና ኢየሱስ ከመምህር ዓለሙ ከጉባኤ ቃና እስከ ይእዜ ተምረውም ቀጽለዋል። ትርጓሜ መጽሐፍም በሰሜን ጎንደር ከመምህር ቀጸላ ሰይፉ ኋላም በብፁዕ አቡነ እንድርያስ ቀዳማዊ መጽሐፈ ሐዲሳትን፣ ውዳሴ ማርያምን፣ ቅዳሴ ማርያምን፣ ኪዳንን፣ ትምህርተ ህቡአትን፣ ባህረ ሐሳብን በመማር ማዕረገ ቅስናን ከብፁዕ አቡነ እንድርያስ እጅም ተቀብለዋል። መጋቤ ሥርዓት ስብሐት ምስጋናው በተማሩት ከፍተኛ ትምህርትም ቅድስት ቤተ ክርስቲያንን በቅንነትና በትጋት ሲያገለግሏትም ኖረዋል። በስራና መገናኛ ሚኒስቴር በቋሚ ጸሐፊነት ተቀጥረውም ለ5 ዓመትም አገልግለዋል። በመቀጠልም የብፁዕ አቡነ እንድርያስ ጸሐፊ በመሆንም ከ1964 እስከ 1972 ዓመተ ምህረትም አገልግለዋል። ወደ አዲስ አበባ መምጣትም ከ1972 እስከ 1994 ዓመተ ምህረት ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ሰበካ ጉባኤ መምሪያም በኃላፊነት አገልግለዋል። ወደ ውጭ ሀገርን በመሄድ አዳዲስ አብያተ ክርስቲያናትን በመመስረት ነባሮችን በማጠናከር ሐዋርያዊ ተልእኳቸውን ፈጽመዋል። ወደ አዲስ አበባን በመመለስ በንፋስ ስልክ ላፍቶ መኖሪያ ቤታቸው በሐምሌ 5 ቀን 2017 ዓመተ ምህረት 58ኛ ዓመት የጋብቻ በዓላቸውንም ከልጆቻቸው ጋር አክብረዋል። በ1960 ዓመተ ምህረት ሚያዝያ 20 ቀን ክብርት ወይዘሮ ሰናይት ፋንታን በአዲስ አበባ በመንበረ መንግስት ቅዱስ ገብርኤል ገዳም በብፁዕ አቡነ እንድርያስ ቡራኬ አግብተው 7 ወንዶችና 2 ሴት ልጆችን አፍርተዋል። በመጨረሻም ስቃይ ባልበዛበት በመጠነኛ ህመም ህዳር 6 እስከ 10 በመኖሪያ ቤታቸው በሕክምና ሲረዱ ቆይተው ህዳር 16 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። ህዳር 22 ቀንም ከቀኑ 9 ሰዓት በፈረንሳይ ለጋሲዮን ቅዱስ ጊዮርጊስ ቤተክርስቲያን ሥርዓተ ቀብራቸውም ተፈጽሟል።